ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ክቡር የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ፣ ክቡር አቶ አደም ፋራህ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ግንባታ ማዕከል ኃላፊ፣ የተከበራችሁ የጉባኤው ታዳሚዎችና ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ሁሉም ፕሮቶኮል እንደተጠበቀ እንደምን አደራችሁ። እንኳን ወደዚህ የመረጃ ሉዓላዊነት ለፖሊሲ ነጻነት ሀገራዊ ጉባኤ በደህና መጣችሁ ማለት እፈልጋለሁ። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ መረጃና ስታቲስቲክስ ለሀገር አስተዳደር፣ ለፖሊሲ አወጣጥ፣ ለተሻለ ውሳኔ እንዲሁም የሕዝብን ተጠቃሚነት ማዕከል ላደረጉ የአገልግሎት አሰጣጥና የልማት ስራዎች ያላቸው ፋይዳ እጅግ ከፍተኛና የማይተካ ነው። ይሁን እንጂ የሀገራችን የስታቲስቲክስ ስነ ምህዳርና ስርዓት በነበሩበት ጉድለቶች የተነሳ በልማታችን ላይ ያደርስ የነበረው ተጽዕኖ ቀላል አልነበረም። የስታቲስቲክስ ስርዓታችን በራሳችን አቅም የሚበየን ሳይሆን በውጪ አቅም ላይ የተመሰረተ ነበር። በመረጃ አሰባሰብና ትንተና ላይ የመንግስት ሚና ዝቅተኛ የነበረ ከመሆኑም በላይ ዘርፉ በአግባቡ ፋይናንስ አይደረግም ነበር። በዚህም ምክንያት በስታቲስቲክስ ስርዓቱ ተአማኒነት ላይ ዘውትር ጥያቄ ይነሳ ነበር። በተለይም አስተዳደራዊ መረጃዎቻችንንና ኦፊሳላዊ ስታቲስቲክስን በአግባቡ ማስታረቅ ባለመቻሉ ሐሰተኛና የተገነኑ መረጃዎች የልማት አስተዳደራችንን እንደ ሀገር ሲያናጉ ቆይተዋል። ይህም የልማት ስራዎቻችን በውጤት ላይ ሳይሆን በግብአትና በሂደት ላይ ብቻ እንዲያተኩሩ አድርጓቸዋል። ይህንን ስብራት ለመጠገን የመደመር መንግስት በመረጃ ላይ ለተመሰረተ የፖሊሲ አወጣጥና ዘመናዊ በእውቀት የሚመራ ኢኮኖሚ ልዩ ትኩረት ሰጥቷል። ከዚህ ጋር ተያይዞም የስታቲስቲክስ ሉዓላዊነት ለማረጋገጥና ዘርፉን ለማዘመን ሰፊ ስራዎች ተከናውኗል። በመደመር መንግስት የፖሊሲ አቅጣጫ መሰረት የ10 ዓመት የልማት እቅድ በመረጃ ላይ የተመሰረተ አሳታፊና የዜጎቻችንን መሻት ማዕከል ያደረገ የእውነተኛ ኢትዮጵያውያን እቅድ ሆኖ እንዲዘጋጅ ተደርጓል። የልማት ትልማችን መሻታችንና አቅጣጫችን በትክክለኛው መንገድ መሆኑን ለመከታተል ለመገምገምና ወቅታዊ ምላሽ ለመስጠት በታቀደ አግባብ የመረጃ ልማት መከናወን እንዳለበትም ታምኖበት በጉልህ የሚታዩ ለውጦችና ስራዎች ተከናውነዋል። በዚህ ሂደት የስታቲስቲክስ ልማት ፕሮግራም በማዘጋጀት በዚህ ፕሮግራምም የመረጃ ምንጮቻችንን ከተለመዱት የቆጠራና ሰርቬዎች በተጨማሪ አስተዳደራዊ መረጃዎችን ስታንዳርዳይዝ በማድረግ እንዲሁም የዲጂታል ዘመን የፈጠራቸውን እንደ ጂኦስፓሻል ሞባይል ዳታና የሳተላይት መረጃዎችን የመሳሰሉ አዳዲስ ምንጮችን ማልማት ላይ ትኩረት ተሰጥቶ እንዲከናወን ተደርጓል። በዚህም መንግስት ለዘርፉ ለሜጋ ፕሮጀክቶች የሚመድበውን ያህል ከፍተኛ ኢንቨስትመንት ለመረጃ ልማት በመመደብ ለመረጃ ጥራትና ማስረጃ ላይ ለተመሰረተ የፖሊሲ ውሳኔ አሰጣጥ ያለውን የፖለቲካ ቁርጠኝነት በተግባር አሳይቷል። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ባለፉት 3 ዓመታት ገደማ በስታቲስቲክስ ልማት ፕሮግራማችን ሰፊ የሆኑ ስኬቶችና እመርታዎች ተመዝግበዋል። ከነዚህ ስኬቶች መካከል ጥቂቶቹን ለመጥቀስ ያህል የ10 ዓመት የልማት እቅዳችንና ሀገራችን እያከናወነች ያለችውን ሀገር በቀል የኢኮኖሚ ሪፎርም ትግበራና አፈጻጸም ለመከታተልና ለመገምገም የሚያስችሉ በአይነታቸው በአካታችነታቸውና በሳይንሳዊ ዘዴያቸው የተመሰከረላቸው ቆጠራዎችና ሰርቬዎች እንዲከናወኑ ሆኗል። በዚህም ለምሳሌ የጤናና የስነ ህዝብ ሰርቬ ተጠናቆ በተለይ እንደ ሀገር ሰው ተኮር ስራዎቻችን ምን አክል ውጤት እንዳስገኙን በሚያሳይ ሁኔታ ሪፖርት ዲስሚኔት ተደርጓል። ሁለተኛው የግብርና ቆጠራ ሲሆን ከ23 ዓመት በኋላ የተደረገ የግብርና ቆጠራ ነው። በዚህም እንደ መንግስት ያለንን በግብርናው ዘርፍ ያስቀመጥነውን የፖሊሲ ለውጦችና የሰራናቸውን ስራዎች በስፋት ማካተት በሚችል አኳያ በሁሉም ቀበሌዎች ይህ ቆጠራ ተከናውኖ የመረጃ ትንተናው ተጠቃሏል። በቅርብ ለህዝብ ይፋ የሚሆን ይሆናል። ሌላኛው የተቀናጀ የቤተሰብ ጥናት ነው። በዚህም የዜጎቻችንን የኑሮ ደህንነት ከስነ ህዝብ ባለፈ ሁሉን አቀፍ አግባብ ለመመልከት በአገር አቀፍ ደረጃ ቤተሰቦችን ያካተተ ጥናት ሲሆን የገቢ ሁኔታን፣ ስራ አጥነትን፣ ፍልሰትን እንዲሁም የቱሪዝም መረጃዎችን
በማጠናቀር መረጃው በዚህ ሰዓት እየተተነተነ ይገኛል። በቅርብ ይህም መረጃ ለህዝብ ይፋ የሚሆን ይሆናል። አራተኛው የቢዝነስ ድርጅቶች ቆጠራ ሲሆን ይሄ በሀገራችን ለመጀመሪያ ጊዜ የሚደረግ ነው። በዚህም የማኒፋክቸሪንግ፣ ማዕድን፣ ኮንስትራክሽን፣ አገልግሎት ዘርፍ፣ ዲጂታል እና አይሲቲ ዘርፎችን ያካተተ የቢዝነስ ድርጅቶች ቆጠራ ተከናውኗል። ከተለመዱት የቢዝነስ ድርጅቶች ተጨማሪ ኢመደበኛ የቢዝነስ አንቀሳቃሾችም በማካተት የመረጃ ስብሰባው ተከናውኗል። በአሁኑ ወቅት የመረጃ የማጥራትና የትንተና ስራዎች እየተሰሩ ይገኛሉ። በዚህም በብዝሃ ዘርፍ የኢኮኖሚ አቅጣጫችን ያስቀመጥናቸው ፖሊሲዎች፣ የሰራናቸው ሪፎርሞች ያስገኙትን ውጤት ሊያሳይ በሚችል ደረጃ መረጃው ተተንትኖ የሚወጣ ይሆናል። በተለይም በክቡር ጠቅላይ ሚኒስትራችን በሰጡት አመራር የኢኮኖሚያችን ዋነኛ ቁልፍ አንቀሳቃሽ የሆነው የዲጂታል ኢኮኖሚ ከጠቅላላ የኢኮኖሚ ድርሻ አንጻር የደረሰበትን ደረጃ ይበልጥ ለመረዳትና በመረጃ ላይ የተመሰረተ ውሳኔ ለመስጠት ይህ ቆጠራ የሚያሳየን ይሆናል ማለት ነው። እነዚህ ሁሉ የቆጠራና የመረጃ ማመንጨት ስራዎች ዓለም አቀፍ ተናባቢነት፣ ኦፊሻላዊ ስታቲስቲክስን ጥራት፣ ተአማኒነት፣ ወካይነት፣ ደህንነትና ወቅታዊነት በከፍተኛ ፍጥነት በሚፈለገው ሽፋን ለማሳካት የዲጂታል 2025 እና 2030 ስትራቴጂ አቅጣጫ መሰረተ ሰፊ የሆኑ የዲጂታል ቴክኖሎጂ ተግባራዊ ተደርገዋል። ከዚህ ባለፈ የመረጃ የመሰብሰብ ስራ ከመጀመሩ አንስቶ እስከ ትንተናና ስርጭት ድረስ የሀገር ውስጥ አቅም እንዲጎለብት ተደርጓል። መረጃዎቻችንን በኢትዮጵያ ልጆች እንዲሰበሰቡና እንዲተነተኑ በማድረግ መረጃችን በሉዓላዊነት ቁጥጥራችን ስር እንዲሆንና ራሳችን በራሳችን ለመበየን አስችሎናል። ይህም ፖሊሲዎቻችንን በነጻነት የሀገራችንን ብሔራዊ ተጠቃሚነትና የዜጎቻችንን ፍላጎትና መሻት ማዕከል አድርገው እንዲቀረጹ ዋነኛ ምሰሶ ሆኗል። ክቡር ጠቅላይ ሚኒስትር፣ ክቡራንና ክቡራት፣ መንግስታችን በመረጃ ላይ ለተመሰረተ ውሳኔ ከሰጠው ትኩረት ጎን ለጎን የልማት ስራዎቻችን የህዝባችንን የኑሮ ደረጃና የሀገራችንን የልማት ርዕይና ትልም በመረጃ ላይ ተመስርተው የሚታቀዱበት፣ ክትትልና ግምገማ የሚደረግበት እንዲሁም ፖሊሲዎች የሚወጡበት፣ የሚከለሱበትና የሚለወጡበት ሀገራዊ አቅም እንዲጎለብት ሰፊ ስራዎች ተከናውነዋል። በዚህም የልማት ውጤትን ከግብአትና ከሂደት ይልቅ በውጤት የሚለካ የአንድ እቅድ አንድ ሪፖርት አሰራር በተሳካ ሁኔታ ተግባራዊ ተደርጓል። ይህ አሰራር በተመሳሳይ መልኩ ዲጂታል እንዲሆን የተደረገ ሲሆን የዲጂታል ክትትልና ግምገማ ስርዓትም በስራ ላይ ውሏል። ይህም አገራዊ የልማት እቅዶቻችን በመካከለኛና በአጭር ጊዜ ከረጅም ጊዜ ልማት እቅዶች ጋር በማናበብ ወደምንፈልገው ደረጃ እየወሰደን ይገኛል። የመደበኛ የልማት እቅድ ክትትልና ግምገማ ወቅት የሚወሰዱ የፖሊሲ ለውጦች የሚያመጧቸውን አገራዊ አዎንታዊና አሉታዊ ተጽዕኖዎች በተሟላ ሁኔታ ለመተንበይ የሚያስችሉ ሞዴሊንግ እና የኢኮኖሚ ትንተና አቅሞች እየዳበሩ ይገኛሉ። ከዚህ ጎን ለጎን የመደመር መንግስት ተግባራዊ ያደረገውን የዘርፈ ብዙ ኢኮኖሚ አቅጣጫ አሁናዊ ሁኔታ በአግባቡ ለማወቅ የጠቅላላ ሀገራዊ ምርት ወይም ጂዲፒ ቋሚ ዓመትን ወቅታዊ ለማድረግ ወይም ሪቤዝ ለማድረግ ጥቅል የተቋማዊ ግንባታና የስታቲስቲክስ ልማት ፕሮግራም ያመጣቸውን መረጃዎች በግብአትነት ለማዋል ሰፊ ዝግጅት እየተደረገ ይገኛል። ከተለያዩ የስታቲስቲክስ ልማት ፕሮግራሞች የተገኙ መረጃዎችን ወደ ሀገራዊ ምርት ወቅታዊ መረጃነት ለመቀየር የሚያስችሉ ትንተናዎች እየተደረጉ ሲሆን ይህ ጠቅላላ ሀገራዊ ምርት ወቅታዊ ማድረግ ወይም ሪቤዚንግ ስራ በታቀደው መሰረት በ2019 ዓ.ም መስከረም ወር ላይ ይፋ የሚሆን ይሆናል። ከዚህ ባለፈ የጠቅላላ ሀገራዊ ምርት በብሔራዊ ደረጃ ብቻ ሳይገደብ በክልሎች ያለንን እምቅ አቅም የኢኮኖሚ እንቅስቃሴ በሚያሳይ አግባብ ስታንዳርዳይዝ የሆነና የተቀናጀ የክልል ኢኮኖሚ አካውንት ስርዓት ተግባራዊ እየተደረገ ይገኛል። በአሁኑ ወቅት የክልሎች የጠቅላላ ምርት የሙከራ ግምት ተጠናቋል። ይህ የክልሎች የጠቅላላ ምርት ሀገራዊ ጠቅላላ ምርት ጋር ወቅታዊ ተደርጎ 2019 ጀምሮ ለተለያዩ የፖሊሲ አወጣጥና ውሳኔዎች በፌደራልና በክልል ደረጃ ጥቅም ላይ እንዲውል የሚያስችል ዝግጅት ተጠናቋል። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ባለፉት ዓመታት መንግስታችን ለመረጃ በማስረጃ ላይ ለተመሰረተ ፖሊሲና ውሳኔ አሰጣጥ በሰጠው ልዩ ትኩረት ከፍተኛ እመርታ ታይቷል። የተጀመሩ ስራዎች ሙሉ በሙሉ በሚጠናቀቁበት ጊዜ
አገራዊ ፋይዳው እጅግ የጎላ ይሆናል። እስካሁን የነበረን ጉዞ የኢትዮጵያን የስታትስቲክስ ሉዓላዊነት በማይቀለበስ ደረጃ ያደረስን ሲሆን በገነባነው የተቀናጀ ሀገራዊ የልማት አስተዳደር የፖሊሲ ነጻነታችን የተጠበቀ እንዲሆን አድርገናል። ለዚህም የሀገራችን የልማት ትልም ብሔራዊ ጥቅምና የዜጎቻችን የኑሮ ደህንነት ማዕከል ተደርጎ የተከናወኑ የልማት ስራዎቻችንና የሪፎርም ውጤቶች ሕያው ምስክር ናቸው። በስታትስቲክስ ሉዓላዊነትና በተቀናጀ የልማት ጉዟችን በቀጣይም ያገኘናቸውን ውጤቶች ወደ ከፍተኛ ደረጃ የሚያሳድጉ የስታትስቲክስ ማዘመን ስራዎች ይቀጥላሉ። የተቀናጀ የልማት አስተዳደር እስከ ታችኛው የመንግስት መዋቅርና አገልግሎት መስጫ ማዕከላት ድረስ ስር እንዲሰድና በዲጂታል ቴክኖሎጂ ሙሉ በሙሉ እንዲታቀፍ ይደረጋል። የዘርፈ ብዙ የኢኮኖሚ አቅጣጫዎችን እውነታዎችን ለማመልከት የሚያስችለን ሀገራዊ ምርት የቋሚ ዓመት ወቅታዊ ማድረግ ወይም ሪቤዚንግ በ2019 ዓመተ ምህረት መስከረም ወር ላይ እንዲጠናቀቅ ይደረጋል። ከዚህም በተጨማሪ ከምላሽ ሰጭነት አልፎ ወደ ተሟላ የወደፊቱን የመተንበይና አስቀድሞ ምላሽ የመስጠት አቅም በተሟላ አግባብ ቁመና እንዲኖረን ለማድረግ ትኩረት እንሰጣለን። የዜጎችን የኑሮ ደረጃ የሚያሻሽል የሀገራችንን ተወዳዳሪነትና ትራንስፎርሜሽን የሚደግፍ የኢኮኖሚ ትንተና አቅማችንን ማሳደግ ቀጣይ ዋነኛ የትኩረት አቅጣጫችን ይሆናል። ለዚህም ክቡር ጠቅላይ ሚኒስትራችን እስካሁን ድረስ ለሰጡት መሪነት፣ ተኪ የሌለው አመራርና ቁርጠኝነት በፕላንና ልማት ሚኒስቴርና በኢትዮጵያ ስታትስቲክስ አገልግሎት ስም ከልብ የመነጨ ምስጋናዬን አቀርባለሁ። የያዝናቸውን ሀገራዊ ትልሞች በስኬት እንዲጠናቀቁ የተሰጠው ውጤታማ አመራርና ትኩረት በቀጣይም ተጠናክሮ እንዲቀጥል በአክብሮት እጠይቃለሁ። አመሰግናለሁ።